ዩክሬን ከባድ ከሚባሉት ጥቃቶች አንዱን አስተናግዳለች። የሩሲያ ባሊስቲክ ሚሳኤሎች፣ ድሮኖች፣ ጸረ መርከቦች ከባባድ ጥቃቶች እንደፈጸሙ ዘገባዎች ጠቁመዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ጸረ ሚሳኤል ብትሰጡ ይኖሮ ይህ አይከሰትም ብለው ወዳጆቻቸውን ወቅሰዋል። የሩሲያ ጦር ደግሞ ወሳኝ ወታደራዊ መሰረተ ልማቶችን፣ የጦር ሰፈሮችን አውድም ያለው ሲል ሪፖርቱን አቅርቧል። የዩክሬኑ ሚዲያ ኪየቭ ኢንዲፐንደንት ደግሞ ሩሲያ በዩክሬን ላይ ታይቶ በማይታወቅ መጠን የላከቻቸው ቦምቦች ከባድ ናቸው ሲል ዘገባውን አስፍሯል። በሺዎች የሚቆጠሩት እነዚህ ተንሸራታች ቦምቦች በሜትሪክ ቶን ጭምር የሚመዘኑ ግዙፍ ቦምቦች ናቸው ይላል ዘገባው። ለአንድ ወር ያህል የቀጠለው ከባድ ዘመቻና ያደረሰውም ጥቃት በዘገባው ተዳሷል። እንመለከተዋለን። ይህ እንዳለ ሆኖ ሆርሙዝን ለማስከፈት ርብርቡ ቀጥሏል። ኢራን ከኦማን ጋር እያወራሁ ነው ስትል፣ አሜሪካ ደግሞ ከራሷ ከባለቤቷ ከኢራን ጋር እየመከርኩ ነው፣ ተስፋ አለ እያለች ነው። ኢራን ግን ተስፋውን ራቅ እያደረገችው ትገኛለች። ይህንንም ይዘናል። ይህ እንደተጠበቀ ሆኖ የሳውዲ አረቢያ መርከቦች የሁቲዎችን ማስጠንቀቂያ ተከትሎ አፍሪካን ጥግ ጥጉን እየዞሩ ነው ተብሏል። ግማሽ ደርዘን የሚሆኑት እነዚህ ግዙፍ ነዳጅ ጫኝ መርከቦች ባቤል መንደብን ሽሽት ደቡብ አፍሪካን እየጎበኙ ነው ተብሏል። የሳውዲው ኩባንያ ግን በዚህ ሁሉ ሂደት ውስጥ በቢሊዮን የሚቆጠሩ ዶላሮችን አትርፌያለሁ ብሏል። የሳውዲው የነዳጅ ኩባንያ ታይቶ የማይታወቅ ትርፍ አጋብሻለሁ ሲል በሪፖርቱ ጠቅሷል። ወደ ቀጠናችን መለስ ስንል የሱዳን ጦር በአጭር ወራት ውስጥ ጦርነቱን እቋጨዋለሁ ብሏል። የጦሩ አዛዥ የተናገሩት ነገር ግን ውዝግብ ፈጥሯል። ይህንንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ዩክሬን ከባድ ከሚባሉት ጥቃቶች መሃል አንዱን አስተናግዳለች። ከ17 በላይ ሰዎች ሞተውበታል ጥቃቱ ብሎ የዘገበው ደግሞ ቢቢሲ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ጸረ ሚሳኤል ስጡን ስንላችሁ አልሰማ ብላችሁ ይኸው ጥፋቱን አመጣችሁ በሚል ቅኔ ወዳጆቻቸውን ወቅሰዋል። ጠላፊ ሚሳኤሎቹ ሕይወት ማዳን ይችሉ ነበር ነው ያሉት የዩክሬኑ ፕሬዝዳንት። የፓትሪዮት የአየር መከላከያ ስርዓት ሚሳኤሎችን ስጡን ብለው ተደጋጋሚ ጥያቄ ያቀረቡት የዩክሬኑ መሪ ውጤቱን እርሳቸውም ተናግረውታል። ዓለምም እያየው ነው። የሩሲያ ባሊስቲክ ሚሳኤሎች ከጸረ መርከብ ሚሳኤሎች ጋር ተጣምረው በድሮኖች ታጅበው በኪየቭና በተለያዩ የዩክሬን አካባቢዎች ከባባድ ጥቃቶችን ፈጽመዋል። ከ40 በላይ ሰዎች ተጎድተውበታል የተባለው ይህ የሩሲያ ጥቃት በሩሲያ ጦር በኩል ግን ሌላ ገጽታ የተሰጠው ነው። የጦር መሳሪያ ማምረቻዎች፣ ማሰራጫዎች፣ በተለይም ደግሞ የድሮን ማከማቻዎች ተመተዋል፣ የጦር ሰፈሮች ወድመዋል ሲል የሩሲያ የጦር ሚኒስቴር በሪፖርቱ ጠቅሷል። የኪየቭ ከተማ ከንቲባ ቫይታሊ ክሊሽኮ ደግሞ 230,000 ስኩዌር ማይል የሚሆን ቦታ ላይ እሳት መነሳቱና ለቁጥጥርም ማስቸገሩን ጠቅሰው ተናግረዋል። በኦዴሳም የሩሲያ የጦር ጥቃት የቀጠለ ሲሆን 3 መሳሪያዎችን ሲያጓጉዙ ነበር የተባሉ መርከቦች እርምጃ ተወስዶባቸዋል ተብሏል። 115 ድሮኖችን ከ24 በላይ ባሊስቲክ ሚሳኤሎችን በአንድ ጊዜ አምዘግዝጋ ተኩሳለች የተባለችው ሩሲያ ኪየቭን አሁንም እያስጨነቀቻት ትገኛለች። ልክ ዩክሬን ሞስኮን ለማስጨነቅ እየጣረች እንደምትገኘው። ዩክሬን የንግድ ማዕከላትን ጨምሮ የተለያዩ ኢላማዎችን በተከታታይ ስትመታ እንደቆየች የሚታወቅ ነው። የሩሲያ ምላሽ ደግሞ ገዘፍ ብሎ ይታያል። ዩክሬን ኢኮኖሚን የሚያናጉ፣ የነዳጅ ስርጭትን የሚያቆራርጡ፣ የሩሲያ የነዳጅ የበላይነትን እንዲያከትም ያደርጋሉ ተብለው የታሰበባቸው ጥቃቶችን መሰረት አድርጋ የ40 ቀን ዘመቻ ከጀመረች ጊዜያት አልፏታል። አንዳቸውን እየወቀሱ ከቦምብ እስከ ድሮን እያወረዱ አሁንም በፍልሚያቸው ቀጥለዋል። ይህ እንደተጠበቀ ሆኖ
የዩክሬኑ ሚዲያ ኪየቭ ኢንዲፐንደንት ያወጣው ዘገባም መነጋገሪያ ሆኗል። ከ8300 በላይ የሚሆኑ ተንሸራታች ቦምቦችን ሩሲያ በዩክሬን ላይ ጥላለች ይላል ዘገባው። ይህ የተመዘገበው በሐምሌ ወር ብቻ መሆኑን ይጠቅስና ኪየቭ ኢንዲፐንደንት ይህ በሪከርድነት የተመዘገበ ነው ሲል ቁጥሩን በተመለከተ ድምዳሜውን ያስቀምጣል። እነዚህ ግዙፍ የሆኑ ተንሸራታች ቦምቦች ኢላማቸውን በአግባቡ የማይመቱበት ዕድል ሰፊ እንደሆነ የሚጠቅሰው ዘገባው የሚያደርሱት ጥፋት ከፍተኛ ነው ይላል። ሩሲያ ግን እነዚህ ተመሪ የአየር ላይ ቦምቦች ናቸው ስትል ትገልጻቸዋለች። በዩክሬኖች ደግሞ ካብ ወይም ኬሮቫና አቪዮ ቦምባ የሚል መጠሪያ አላቸው። እነዚህ ከአንድ ቦታ ተጥለው በቁልቁል የሚወርዱ ሳይሆኑ እየተንሸራተቱ አቅጣጫ እየቀያየሩ ጥቃት የሚፈጽሙ ቦምቦች ናቸው። ዩክሬን ጂፒኤስ ገጥሜላቸው የሌዘር ቴክኖሎጂ አሸክሚያቸው ነው የምተኩሳቸው ስትል ትገልጻለች። የሩሲያ ተንሸራታች ቦምቦች ከ300 ኪሎ ግራም እስከ 3 ሜትሪክ ቶን ድረስ ክብደት ያላቸው መሆናቸው ደግሞ ይበልጥ አስፈሪ እንዲሆኑ አድርጓቸዋል ነው የተባለው። በሐምሌ ወር ብቻ 8300 ተንሸራታች ቦምቦች ወድቀውባታል የተባለችው ኪየቭ እነዚህ የሩሲያ መሳሪያዎች አደገኛ ናቸው ስትል ትገልጻቸዋለች። ወደ ሆርሙዝ ጉዳይ መለስ ስንል ቴህራን ከኦማን ጋር እየተነጋገርኩ ነው፣ አሜሪካ ግን እዚህ ውስጥ አያገባትም ብላለች። ኦማንና ኢራን ሆርሙዝን በማስከፈት ብቻ ሳይሆን ሆርሙዝን በማስተዳደር ጉዳይ እየመከሩ እንደሆነ ይታወቃል። የኢራኑ የዜና አውታር አይሪብ እንደዘገበው ድርድሩ እየተካሄደ ያለው በኢራንና በኦማን መሃል እንጂ አሜሪካ እዚህ ውስጥ አያገባትም ብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ንግግሩ መልክ እየያዘ መጥቷል፣ መሻሻል አሳይቷል ብለዋል። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በበኩላቸው ስምምነቱ ጫፍ ላይ ደርሷል፣ ወይ ዛሬ ወይ ነገ አንድ ነገር ትሰማላችሁ ማለታቸው ትኩረትን ስቧል። ኦማንና ኢራን እንዴት በሆርሙዝ ሰርጥ የሚያልፉ መርከቦችን ገንዘብ እንቀበላቸው በሚል ጉዳይ ሲመክሩ መቆየታቸውም ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝ በፍጥነት ካልተከፈተ ከባዱን ጥቃት ታገኙታላችሁ ብለው ኢራኖችን እያስፈራሩ ይገኛሉ። ኢራን ግን ከአሜሪካ ጋር ወሬ የለኝም፣ ንግግሬ ከኦማን ጋር ነው እያለች ትገኛለች። ይህ እንዳለ ሆኖ በሰሜን ቀይ ባህር ሁቲዎች የሚፈጽሙት ጥቃት ተጠናክሮ በቀጠለበት በዚህ ሰዓት የሳውዲ አረቢያ ነዳጅ ጫኝ መርከቦች ደቡብ አፍሪካን ዞረው ለመሄድ እየተገደዱ ነው ተብሏል። የቀይ ባህሩን ጉሮሮ ባቤል መንደብን መተላለፍ ተስኗቸው ደቡብ አፍሪካን ጥግ ጥግ ዞረው ወደ ደንበኞቻቸው ነዳጃቸውን እያቀረቡ ነው ተብሏል። ሚድል ኢስት ሞኒተር ማሪን ትራፊክ የተሰኘውን የመርከብ ጉዞን የሚቃኝ ተቋም ጠቅሶ እንደዘገበው ከአንድም 6 የሳውዲ አረቢያ መርከቦች በደርባን ደቡብ አፍሪካ እያደረጉ ጉዟቸውን ቀጥለዋል። ይህ ደግሞ የሁቲዎችን ማስጠንቀቂያ ምንኛ በጥንቃቄ እንደሰሙ አመላካች ነው ተብሏል። ብዙዎቹ መርከቦች መጀመሪያ እናርፍበታለን ያሉትን ስፍራ እየቀየሩ ወደ ደቡብ አፍሪካ እየዞሩ አፍሪካን ጥግ ጥግ ዞረው እንደቀደመው ዘመን ረጅም ጉዞ ተጉዘው እያለፉ ነው ተብሏል። ታዲያ ይህ ዜና ቢሰማም የሳውዲ አረቢያው አራምኮ ኩባንያ ግን በትርፍ ላይ ተርፎኛለሁ ብሏል። የሳውዲ አረቢያው የነዳጅ ኩባንያ ከ25 ቢሊዮን ዶላር ተነስቼ በአንድ ዓመት ውስጥ 33 ቢሊዮን ዶላር አትርፌያለሁ ሲል ገቢውን በተመለከተ ሪፖርቱን አቅርቧል። ሆርሙዝ በተዘጋበት ሳውዲ አረቢያ በቀይ ባህር የምትተላለፍበት ዕድል እየጠበበ ባለበት ሰዓት እንዴት የሆነ የሚል ጥያቄም ተነስቷል። ይሁንና የሁቲዎች እገዳ የመጣው አሁን ከሰሞኑ ነው። ሆርሙዝ በተዘጋበት ጊዜም የምስራቅ ምዕራብ የተባለው የነዳጅ ማስተላለፊያ መስመርን ተጠቅማ ሳውዲ አረቢያ ነዳጅ ስትቸበችብ ቆይታለች። በያምቡ ወደብ አማካኝነት በቀይ ባህር ነዳጇን እያስተላለፈች ስትሸጥ ነበር። የነዳጅ ዋጋም እስከ $100 ገብቶላት ስለነበረ ከዚህ ትርፍ እንዳገኘች ብዙዎች ገምተዋል። ሳውዲ አረቢያ የገነባችው የምስራቅ ምዕራብ እየተባለ የሚጠራው የነዳጅ ማስተላለፊያ ሆርሙዝን ሳይነካ በቀይ ባህር በየብሱ ክልል አቋርጦ ነዳጅ ሲያስተላልፍ ነበር። ይህ የሳውዲ መንገድ ደግሞ የተባበሩት አረብ ኤምሬትስንም ጭምር የመሬቱን መተላለፊያ በሚገባ እንድትመለከተው አድርጓታል። ኤምሬትስ በፉጃራህ ወደብ የሚያልፍ
ተጨማሪ የነዳጅ መተላለፊያ መስመር እየሰራች እንደሆነ ተነግሯል። 2027 ላይ ትፈጽመዋለች ተብሎም ይጠበቃል። ኢራቅና ሶሪያም መሬቱን ታኮ የሚመጣ የነዳጅ መስመር ያስፈልገናል ብለው አብረው እየሰሩ ይገኛሉ። የአንዱ መስመር ሲዘጋ በሌላው መውጣት ልማድ ቢሆንም ሳውዲ አረቢያ አሁን የቸገራት ነገር ሆርሙዝን አልፋ በቀይ ባህር ስትተላለፍ፣ ሁቲዎች ደግሞ ፊት ለፊት ድቅን ብለውባት በዚህም አታልፊም ማለታቸው ነው። ለዚህ ነው ሳውዲ አረቢያ ግጭቱ እንዳይባባስ ጥረት እያደረገች የምትገኘው። በመጨረሻም ወደ ቀጠናችን መለስ ስንል ያሲር አላታ አንድ ነገር ተናግረዋል። የሱዳን ብሔራዊ ጦር ወታደራዊ አዛዥ ናቸው። የጀነራል አብዱል ፈታህ አልቡርሃን ሁለተኛ ሰው መሆናቸው የሚነገርላቸው ያሲር አላታ ከአርኤስኤፍ ወይም ከፈጥኖ ደራሽ ኃይሉ ከድተው ወደ ብሔራዊ ጦሩ ገብተዋል የተባሉ ወታደሮችን ሲያነጋግሩ የተናገሩት ነገር ትኩረትን ስቧል። እስከ ታህሳስ ወር ድረስ 2026 እስኪጠናቀቅ መሆኑ ነው። ጦርነቱ ያበቃል፣ አርኤስኤፍን እናሸንፋለን ብለው ነው የተናገሩት። ሆኖም ሰውየው ያስቀመጡት ቀነ ገደብ በቀላሉ የሚሆን ነው ተብሎ እየታሰበ አይደለም። ዘኒው አረብ ያነጋገራቸው የተለያዩ ተንታኞች ሰውየው ከዚህ ቀደም የተናገሩትንም ነገር ጠቅሰውባቸዋል። ልክ ሚያዝያ 2023 ጦርነቱ ሲጀመር በ2 ሳምንት ጊዜ ውስጥ አርኤስኤፍን እናሸንፋለን ብለው የተናገሩት ራሳቸው ያሲር አላታ ናቸው። አሁንም እስከ ታህሳስ ወር ጦርነቱን እንፈጽመዋለን ቢሉም ይህ ነገር ምን ያህል ተግባራዊ ይሆናል በሚለው ጉዳይ ብዙዎች አልተስማሙም። የትኛውም የታጠቀ ኃይል በሱዳን ትንሽም ይሁን ትልቅ በቀላሉ አይጠፋም የሚሉት ተንታኞች እንኳን እንደ አርኤስኤፍ ያለ ከፍተኛ ገንዘብ የሚያንቀሳቅስና ቀጠናዊ ድጋፍ ያለው ኃይል አይደለም፣ አነስተኛዎቹም በቀላሉ ጠፍተው አያውቁም ሲሉ ይሞግታሉ። ያሲር አላታ ሁለተኛው የሱዳን ብሔራዊ ጦር ሰው ግን ግድ የለም እናሸንፋቸዋለን ባይ ናቸው። የአርኤስኤፉ መሪ ሐሜቲ በበኩላቸው ካርቱምን መያዝ ቀጣዩ ትልማችን ነው ብለው መናገራቸውም ይታወቃል። ከሰሞኑ መጠነኛ መነቃቃት ያሳየው የሱዳን ብሔራዊ ጦር አርኤስኤፍን አራግፌ ከሱዳን ምድር አባረዋለሁ የሚለው ዛቻው አሁንም ቀጥሏል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።